የ12 ቀናቱ ጦርነት በሰላም ስምምነት ለዝቧል። ኢራን የፈረሱ ሕንፃዎቿን ወደ መጠገን፣ እስራኤልም የተሽመደመደው ኢኮኖሚዋን ዳግም ያንሰራራ ዘንድ በየፊናቸው መባተል ጀምረዋል። ምዕራባውያን ፖለቲከኞችና ሚዲያዎቻቸው በኢራን ያገዛዝ ለውጥ እያሉ ሰርክ ቢደሰኩሩም ትራምፕ ግን በኢራን ያገዛዝ ለውጥ እውን እንዲሆን በፍጹም እንደማይፈልጉ ገልጸዋል። የአርቲ ኒውስ አወያዩ ሪኪ ሳንቼዝ በበኩሉ የምዕራቡ ዓለም ፖለቲከኞች ያገዛዝ ለውጥ የሚለውን ቃል እንደ ከረሜላ ነው የሚወዱት ብሏል። እስራኤል ካለፉት ዓመታት ወዲህ ለመጀመሪያ ጊዜ ኢኮኖሚዋ በ5% መቀነሱ ኔታንያሁን ማስጨነቅ ጀምሯል። ኢራንም ለውጭ ገበያ የምታቀርበው የነዳጅ መጠን በግማሽ ቀንሷል። የሁለቱ አገራት የ12 ቀናት ጦርነትም ከዚህ ባለፈ የዓለም ኢኮኖሚ ላይ ከባድ ግሽበት አስከትሏል። የዓለም የኢኮኖሚክስ ባለሙያዎችም የእስራኤል ቀጣይ ጦርነት ኢኮኖሚዋ ነው ብለዋል። ካንዳሲ ኦዌንስ በበኩሏ ከስልጣን መነሳት ያለበት የኢራን መንግስት ሳይሆን የእስራኤል መንግስት ነው ብላለች። በሌላ በኩል ከጦርነቱ የመጀመሪያ ቀን ጀምሮ በእስራኤል ተገደሉ ተብሎ እስከ ትላንት ድረስ ዘገባ ሲሰራባቸው የነበሩት ጀነራል ኢስማኤል ቃኒ አለው አልሞትኩም ብለው ከሙሉ ጤንነታቸው ጋር በኢራን ጎዳናዎች ላይ በነጻነት ሲንቀሳቀሱ መታየታቸው ግርምትን ፈጥሯል። ሂንዱስታን ታይምስ የተባለው የሚዲያ ተቋምም ይህ ክስተት ለኔታንያሁ መንግስት ትልቅ ውርደት ነው ብሏል። What is the cost of the war between Israel and Iran? Continuing strikes from both countries are already draining their economies, and the global economy faces a threat of inflation. So what could be the outcome of a prolonged conflict? እንኳን ደስ አላችሁ። ቀድሞ ለተመዘገቡ 20 ሰዎች ብቻ በካሬ 107,000 ብር ሲሸጥ የነበረውን ቅንጡን የመኖሪያ አፓርትመንት በካሬ 19,000 ብር ቅናሽ አድርገን ለጥቂት ቀናት ብቻ በካሬ 88,000 ብር እየሸጥን ነው። አዲሱንና የመጨረሻውን ዲያስፖራ ብሎ ቁጥር 3 በደንበኞቻችን ጥያቄ መሰረት እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን ይዘን መተናል። በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ ከባለ 1 መኝታ እስከ ባለ 4 መኝታ ከዝቅተኛ የወለል አማራጭ ጋር ማግኘት ይችላሉ። በተጨማሪም 60% የባንክ ብድር ለሁሉም ቤቶች አመቻችተናል። ውስን ቤቶች ብቻ ስለቀሩን በ0950 205551 አሊያም በ0932 891767 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በሰላም ስምምነቱ ዙሪያና የሁለቱ ሀገራት ግጭት ስላስከተለው የኢኮኖሚ ቀውስ እንዲሁም ደግሞ ከነዚህ ጋር በተያያዘ የተከሰቱ ወቅታዊ ጉዳዮችን እናወጋችኋለን። ጦርነት ሀገራትን ያደቃል። ኢኮኖሚን አላሽቆ መንግስት እስከ ማስቀየር የሚደርስ ጉዳትን ያደርሳል። የዛኑ ያህል ደግሞ ጦርነት ሀገራትን ከየትኛውም ዘርፍ በላይ በእጅጉ ትርፋማና ኢኮኖሚያቸው እንዲሻሻልም ያደርጋል። አስቀድመን የምናየው ጦርነት ሀገራትን እንዴት እንደሚጎዳ ሲሆን ለዚህ ደግሞ በተለይ ባለፉት 3 ዓመታት ከእስራኤል የተሻለ ሁነኛ ማሳያ የለም። እስራኤል ከ2023 ጀምሮ እስካሁን ፋታ የለሽ ጦርነቶች ውስጥ ስትሆን እነዚህን ጦርነቶች ራሷ መጀመሯ ደግሞ የሀገሪቷ መንግስት ዓላማው ምንድነው የሚል ጥያቄን በበርካቶች ዘንድ ያጫረ ነው። እስራኤል በ2023 ከፍልስጤም ጋር ጦርነት ከጀመረች አንስቶ እስካሁን ከሊባኖስና ከኢራን ጋርም ተዋግታለች፣ እየተዋጋችም ነው። አሁን ላይ ከኢራኑ ጦርነት ባሻገር ከትላንት በስቲያ እንኳን ሊባኖስም ሆነ ፍልስጤም ላይ ጥቃት ፈጽማለች። ይህ ፋታ የለሽ ጥቃቷ ደግሞ ኢኮኖሚዋ በእጅጉ እንዲዳከም አድርጓል። And this war is costing billions of dollars. Its arsenal is being drained. Its defenses are stretched. And the once resilient economy is stretched to its limits. እስራኤል ከፍልስጤም ጋር እያካሄደች ባለችውና 15 ወራትን ባስቆጠረው ጦርነት ብቻ 67.5 ቢሊዮን ዶላርን አውጥታለች። ይህ እንግዲህ በጦርነቱ ሳቢያ የተዘጉ ቢዝነሶችን አገልግሎት መስጠት ያቆሙና የተቋረጡ የንግድ መንገዶችንና በዚህ ምክንያት የደረሰውን የኢኮኖሚ ክስረት ሳያካትት ነው። ቅዳሜ ጁን 13 ራሷ በጀመረችው የኢራኑ ጦርነትም በመጀመሪያዎቹ 2 ቀናት
ማለትም በ48 ሰዓታት ውስጥ ብቻ 1.45 ቢሊዮን ዶላርን አውጥታለች። ባሳለፍናቸው 12 ቀናትም በእያንዳንዱ ቀን 725 ሚሊዮን ዶላርን አውጥታለች። እስራኤል ለአየር ጦሯ ብቻ 300 ሚሊዮን ዶላርን ለማውጣት የተገደደች ሲሆን አሁን ላይ ያላት የአየር መቃወሚያ ክምችት ከመመናመኑ የተነሳ በሀገሪቷ ውስጥ ያለው አጠቃላይ የአየር መቃወሚያ ከ10 እስከ 12 ቀናት ባሉት ቀጣይ ቀናት ውስጥ ሙሉ ለሙሉ የሚያልቅ ነው ተብሏል። ከዚህ አንጻር አሁን ላይ ወለም ዘለም ያለ ቢሆንም የሰላም ስምምነት ላይ መደረስ መቻሉ ለእስራኤል ትንፋሽ መሰብሰቢያ ፋታን የሚሰጥ ነው ተብሏል። እስራኤል የገባችባቸውን እነዚህ የማያባሩ ጦርነቶችን ተከትሎ ኢኮኖሚዋ ከወዲሁ ቁልቁል እየተንደረደረ ነው። ለምሳሌ በ2022 የእስራኤል ኢኮኖሚ በ6.5% ወደ ላይ አድጎ ነበር። በ2024 ደግሞ ኢኮኖሚዋ በ0.7% እድገት አሳይቶ ነበር። ዘንድሮ 2025 ከገባ ወዲህ ግን ኢኮኖሚዋ በ5% ቀንሷል። ሀገሪቷ በ2023 ለመከላከያ ጦሯ 12.6 ቢሊዮን ዓመታዊ በጀትን የበጀተች ሲሆን ዘንድሮ ግን ይህ በጀቷ ወደ 31 ቢሊዮን ዶላር ጨምሯል። ይህ የበጀት መጠንም ከሀገሪቷ አጠቃላይ ጂዲፒ አንጻር ከዩክሬን ቀጥሎ ከዓለም ሀገራት ለጦር ሰራዊት የተመደበ ሁለተኛው ከፍተኛው በጀት ነው ተብሏል። ይህ ሁሉ በጀት ለጦር ሰራዊቷ መዋሉን ተከትሎ የሀገሪቷ የጤና አገልግሎት በጀት፣ የትምህርት በጀት እና የኢንቨስትመንት በጀት የቀነሰ ሲሆን እነዚህ ዘርፎች ለወትሮ ያሳዩት የነበረው መርታም አሁን ላይ መዳከሙ አይቀሬ ነው ተብሏል። የሀገሪቷ የመሠረተ ልማት በጀትና በዛ ዙሪያ ያሉ እንቅስቃሴዎች ቀርቷል ሊያስብል በሚያስደፍር መልኩ ዝቅ ብሏል። ይህ እንግዲህ በጦርነቱ ሳቢያ አሁን ላይ የወደሙና ሙሉ ለሙሉ አገልግሎት መስጠት ያቆሙ መሠረተ ልማቶችን ሳያካትት ነው። እነሱ ከግምት ውስጥ ሲገቡ ደግሞ እስራኤል ምን ያህል አጣብቂኝ ውስጥ እንደገባች በግልጽ የሚያሳይ ነው። እንደ ፈርስት ፖስት ትንተና ከሆነ ሀገሪቷ የገባችበት የኢኮኖሚ ቀውስ መዘዙ ከባድ ነው። ቁልቁል እየነጎደ ባለው የሀገሪቷ ኢኮኖሚና አጠቃላይ ይዞታዋ ዙሪያ የሀገሪቷ መንግስት እነዚህ ችግሮች ወደፊት የሚቀረፉ ጊዜያዊ ናቸው ብሎ አድበስብሶ ለማለፍ ቢሞክርም ዛሬ ላይ በተጨባጭ እየታዩ ያሉ እነዚህ ሂደቶች ግን ሀገሪቷን ባልተፈለገ መልኩ ሼፕ እያደረጓትና የወትሮ ቁመናዋን አሳጥተው እየቀየሯት ነው። ይህ ደግሞ ነገ ከነገ ወዲያ የሚያመጣው ጣጣ ከባድ እንደሆነ ሳይታለም የተፈታ ነው። እስራኤል ጁን 14 ቀን ቅዳሜ ንጋት ሳይደርስ 200 የጦር አይሮፕላኖችን ወደ ኢራን ልካ ቴሄራንን ስደበድብ የመካከለኛው ምስራቅ አየር ከ1973 በኋላ ለመጀመሪያ ጊዜ ከባድ ወላፈን ነግሶበታል። ዶናልድ ትራምፕ የ12 ቀናት ጦርነት ብለው በሰየሙት እስራኤልና ኢራን እስከ ዛሬዋ ቀን ድረስ ባረጉት በዚህ ጦርነት እስራኤል በንብረት ውድመት ብቻ ወደ 1.32 ቢሊዮን ዶላር የሚገመት ኪሳራ እንደደረሰባት ታይምስ ኦፍ እስራኤል ዘግቧል። ይህ የሚዲያ ተቋም በዘገባው በጦርነቱ ከተሰነዘሩባት ሚሳኤሎች በላይ እስራኤል የተጎዳችው በኢኮኖሚዋ ነው ብሏል። ይህ የ12 ቀናት ጦርነት የእስራኤልን ብቻ ሳይሆን የኢራንን ኢኮኖሚም ደቁሷል። ይህ ጦርነት ከሁለቱ ሀገራት በተጨማሪ በዓለም ደረጃም የዋጋ ግሽበትን አስከትሏል። እስራኤል በኢራን ጥቃት ከፈጸመችበት ቀን ጀምሮም በሀገሪቷ የሚገኙ የቢዝነስ ስፍራዎች አገልግሎት መስጠት ያቆሙ ሲሆን ዳግም ስራ የጀመሩትም ከ5 ቀናት በኋላ ነበር። ሀገሪቷ ላለፉት በርካታ ዓመታት የተጣሉባት ማዕቀቦች እንዳሉ ሆነው የጦርነት መከሰቱ ደግሞ በእርግጥም የኢራን ኢኮኖሚ ላይ ጥላውን ማጥላቱ አይቀሬ ነው ተብሏል። በተለይ ከነዳጅ ምርቷ ጋር በተያያዘ ኢራን ከባድ ፈተና ገጥሟታል። ለወትሮ በአንድ ቀን ለውጭ ገበያ የምታቀርበው የነዳጅ መጠንም ከ242,000 በርሜል በላይ ሲሆን አሁን ግን በጦርነቱ ሳቢያ ወደ 102,000 በርሜል አሽቆልቁሏል። ጦርነቱን ተከትሎም በሀገሪቷ ከፍተኛ የኢንቨስትመንት እጥረትና የሥራ አጥነት ቁጥርም ሊጨምር ይችላል ተብሏል። ኢራን እስከ ዛሬ ለጦር ሰራዊቷ በዓመት 12 ቢሊዮን ዶላርን የምትመድብ ሲሆን የሰሞኑን የእስራኤልን ጥቃት ተከትሎ ግን ይህን በጀቷን መጨመሯ አይቀሬ ነው ተብሏል።
አሁን ላይ ታዲያ ምስጋና ለዶናልድ ትራምፕ ይድረስና ጦርነቱ አስተማማኝ ባይሆንም በሰላም ስምምነት መለዘቡ ለሁለቱም ሀገራት በተለይ ደግሞ ጦርነት ውስጥ ለከረመችው ለእስራኤል ትልቅ ረፍትን የሚሰጥ ነው ተብሏል። የሁለቱ ሀገራትን ጦርነት ተከትሎ የዓለም የነዳጅ ገበያ ላይ የዋጋ ለውጥ የተከሰተ ሲሆን ትራምፕ ጣልቃ ገብተው ነገሮች ባይረግቡ ኖሮ ከዚህም የከፋ መዘዝ ሊያመጣ ይችላል በማለት በርካቶች አስተያየታቸውን እየሰጡ ነው። ሁለቱን ሀገራት ከማስማማታቸው በፊት ሀገራቱ ስለገቡበት ግጭትና ስለመዘዙ የተናገሩት ዶናልድ ትራምፕ እነዚህ ሀገራት በዚህን ያህል መጠን ለረጅም ጊዜ መዋጋታቸው የሚያደርጉትን እንደማያውቁ የሚያሳይ ነው ብለዋል። ዶናልድ ትራምፕ ከፍተኛ ጥረት በማድረግ ሁለቱ ሀገራት የጀመሩትን ጦርነት እንዲያቆሙና የሰላም ስምምነቱ እንዲፈጠር አድርገዋል። ይህ የትራምፕ ተግባርም ከ5 ቀናት በፊት አሜሪካ ኢራን ላይ ድንገተኛ ጥቃት ከመፈጸሟ ጀርባ ሌላ የተደበቀ ነገር እንዳለ የሚያሳይ ነው ተብሏል። በተለይ እነ እስራኤል ትኩረታቸውን አድርገውበት የነበረው የፎርዶ የኒኩሌር ጣቢያ ከመመታቱ በፊት ኢራን ወሳኝ ግብዓቶችን ከስፍራው ማሸሿ ብዙ የሚናገረው ነገር አለ በማለት አስተያየታቸውን የሚሰጡ በርካቶች ናቸው። ትራምፕ በነ ፑቲን አጋዥነት ሁለቱን ሀገራት ካስማሙ በኋላ በትሩዝ ማህበራዊ ገጻቸው ላይ ስለ ሰላም ስምምነቱ የጻፉ ሲሆን ስምምነቱ ይሳካ ዘንድም ፑቲን ላበረከቱት አስተዋጽኦ አመስግነው ሁለቱ ሀገራት ዳግም መታኮስ እንዳይጀምሩ ተማጽነዋል። ከዛም ከስምምነቱ በኋላ ወደ ኔቶ ስብሰባ ያመሩ ሲሆን እዛ እንደደረሱም በኢራን የአገዛዝ ለውጥ እንዲኖር አልፈልግም በማለት አቋማቸውን በግልጽ ያሳወቀ አስተያየትን ሰጥተዋል። If there was, but no, I don't want it. I'd like to see everything calm down as quickly as possible. Regime change takes chaos. እኔ በኢራን ጨቋኝ አገዛዝ አለ ብዬ አላምንም። በሀገሪቷ የአገዛዝ ለውጥ እንዲኖርም አልፈልግም። መሰል የአገዛዝ ለውጥ ከባድ ቀውስን ይፈጥራል። ኢራን ደግሞ በዛ ውስጥ ማለፍ የለባትም። ኢራናውያን በንግድ ስኬታማ የሆኑ የቢዝነስ አዋቂዎችና ጎበዞች ናቸው። ጥሩ ነዳጅ ክምችትም አላቸው። ከዚህ አንጻር የኔ ፍላጎት ሰላም ማስፈን ነው። ትላንት መከናወን በጀመረው የኔቶ ስብሰባ ላይም ትራምፕ ይህን ስምምነቱን በማድረጋቸው የኖቤል ሽልማት ይገባቸዋል በማለት የተባበሩት መንግስታት ድርጅት ተወካይ ተናግረዋል። Well, first, I think that President Trump deserves a Nobel Peace Prize. I think we should thank him for his leadership, for the brave decision he took, and to recognize. ከሰላም ስምምነቱ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመከላከያ ሚኒስቴሩ፣ ከመከላከያ ሰራዊት ዋና አዛዥና ከሞሳድ ዳይሬክተር ጋር በመሆን አንበሳው ተነሳ የተሰኘውን ኦፕሬሽንና ሌሎችንም ግዳጆች ማሳካት መቻላቸውን ገልጸው የሰላም ስምምነቱንም መቀበላቸውን ተናግረዋል። השגנו ניצחון היסטורי והניצחון הזה ያሞድ ለዶሮት እኛ በዚህ ጦርነት ታሪካዊ ድል ተቀዳጅተናል። ይድላችን ለትውልድ ሁሉ ሲነገር የሚቆይ ነው። ለህልውናችን ስጋት ደግነው የነበሩ ቀጠናዎችና የኒውክሌር ጣቢያዎችን አውድመናል። ከዚህ አንጻር በቀጣይ ከባድ ስጋት አይኖርብንም። የተኩስ አቁም ስምምነቱ በተከናወነ በጥቂት ሰዓታት ውስጥ ሁለቱም ወገኖች ስምምነቱ ተጥሷል ብለው አንዳቸውን አውግዘዋል። ተቀማጭነቱን በአሜሪካ ኖርዝ ካሮላይና ያደረገው ራሊ የተሰኘው የሚዲያ ተቋም ግን ስምምነቱ ከተፈጸመ ከሰዓታት በኋላ እስራኤል ስምምነቱን በመጣስ በቴሄራን ከተማ ሰሜናዊ ክፍል ላይ ጥቃት መፈጸሟን በምስል አስደግፎ በማቅረብ እውነታውን ይፋ አድርጓል። President Trump had strong words for Israel and Iran. He was especially upset with Israel for violating the truce. Israel struck a radar site north of Tehran hours after a ceasefire was due to take effect. Now,
ይህን ተከትሎም ኢራን ያጸፋ እርምጃ የወሰደች ሲሆን የሰላም ስምምነቱን እውን አድርገው የነበሩት ትራምፕም እስራኤልን በእጅጉ አውግዘው ሁለቱን ሀገራት ዳግም እንዳይታኮሱ አስጠንቅቀዋል። የኢራን ጦር ሰራዊት ቃል አቀባይ በበኩላቸው ነገሮች በዚሁ ከቀጠሉ ኢራን የምትወስደው እርምጃ ከመቼውም የከፋ እንደሚሆን ተናግረዋል። ቢአሳስ ነታንያሁ و ترامپ جنایتکار به دروغگویی عادت دارد این رژیم متجاوز በኔታንያሁ የሚመራው ይህ የጽዮናውያን መንግስት ዞትር በጦርነት ውስጥ መግባትና እልቂት የመፍጠር አባዜ የተጠናወተው ነው። እኛን በሐሰት እየወቀሱና እየከሰሱ እነሱ እኩይ ተግባራቸውን ይቀጥላሉ። ይህ መንግስት ዳግም የሰላም ስምምነቱን ጥሶ ጥቃት የሚፈጽም ከሆነ የምንወስደው እርምጃ ከዛሬዎቹ ከፋ ይሆናል። በሌላ በኩል እስራኤልና አጋሮቿ በኢራን ላይ አቅደውት የነበረውን የጦርነት ዓላማ ማሳካት እንዳልቻሉ በቴሄራን የመካከለኛው ምስራቅ ስትራቴጂክ ጥናት ማዕከል ተመራማሪ የሆኑት አባስ አስላኒ ተናግረዋል። እስራኤል በጋዛና በሊባኖስ የተኩስ አቁም ስምምነቶችን ለማድረግ በሚወሰንበት ጊዜ ጥሩ ታሪክ ስለሌላት ኢራን በተኩስ አቁም የተስማማችው በጥንቃቄ ነው። በጊዜ ሂደት ምንም ጥሰት ከሌለ ኢራን የተኩስ አቁም ስምምነቱን ሙሉ በሙሉ የምታከብር ይመስለኛል በማለት ለአልጀዚራ ተናግረዋል። አባስ አክለውም ኢራን የኒኩሌር ቁሳቁሶቿን ወደ አስተማማኝ ቦታ አዛውራለች፣ አቅሟም ያን ያህል ያልተነካ ነው ብለዋል። ተደመሰሰ የሚባለው የኢራን የኒኩሌር ቀጠናም እንደተወራው አልወደመም ሲሉ ገልጸዋል። አሁን ላይ የወደሙትን መሠረተ ልማቶችን ጨምሮ ከባድ የኢኮኖሚ ቀውስ ሊፈጠር ስለሚችል ሁሉም አካል ለመጪው ጊዜም ዝግጁ መሆን አለበት በማለት ሐሳባቸውን ገልጸዋል። በነገራችን ላይ ዶናልድ ትራምፕ ሁለቱን ሀገራት ካስማሙ በኋላ በኢራን ያገዛዝ ለውጥ እንዲከሰት አልፈልግም ማለታቸው ብዙ ጉርምርምታን አስነስቶ ነበር። የሚገርመው ግን የዓለማችን ስውር ዘዋሪዎችን እቅድ ማስፈጸም ዋና የሕይወታቸው ግብ ያደረጉት የዲሞክራት ፖለቲከኞችና ምዕራባውያኑ ከኢራን ጋር በተያያዘ በሳምንት 7 ቀን በቀን 24 ሰዓት ያገዛዝ ለውጥ የሚለውን ቃል እንደ 4 ነጥብ ዘውትር ይደጋግሙታል። ይህን ተከትሎ ታዲያ ግርምቱን የገለጸው የአርቲ ኒውስ ተንታኙ ሪክ ሳንቼዝ እነዚህ ምዕራባውያን ፖለቲከኞች የአገዛዝ ለውጥ የሚለው ቃል ሱስ ሆኖባቸዋል፣ ይህን ቃል እንደ ቸኮላትና እንደ ከረሜላ ነው የሚወዱት፣ ስለ ኢራን ሲያወሩም ይህን ቃል ካልተጠቀሙ የሚያማቸው ነው የሚመስለው በማለት ተናግሯል። Boy, that word regime change. Some people in Washington just absolutely love it. It is like chocolate. It is like candy for them. They love regime changes, and that seemed to be what they're doing here. የትራምፕን አስተያየት ተከትሎ የአገዛዝ ለውጥ የሚለው ሐሳብ በእነዚህ 2 ቀናት ዋና ጉዳይ ሆኖ ነበር። ገና ምዕራባውያኑ ባልጠበቁት መልኩ በርካታ ሰዎች በአሁን ሰዓት የአገዛዝ ለውጥ ተደርጎ ከስልጣን መወገድ ያለበት የኢራን መንግስት ሳይሆን የእስራኤል መንግስት ነው የሚል አቋማቸውን እየገለጹ ነው። ይህን ሐሳብ ከሚያቀነቅኑት መሃል አንዷ የሆነችውና ነገሮችን ፊት ለፊት በመናገር የምትታወቀው ካንዲስ ኦዌንስ እስካሁን በኖርነው ዕድሜያችን እንዳየነው ከሁሉም ጋር የሚናከሰውና ንጹሐን ላይ እልቂትና ጭፍጨፋን የሚፈጽመው የጽዮናዊነት አራማጁ የእስራኤል መንግስት ነው ብላለች። ከዚህ አንጻር የመንግስት ለውጥ መደረግ ያለበትም በኢራን ሳይሆን በእስራኤል ነው ብላለች። Who's the bigger terrorist is the question today. I would say as an American that if we're going to get behind a regime change, it should be in Israel first. አሁን ዋናው ጥያቄ ትልቁ አሸባሪ ማን ነው የሚለው ነው። እኔ እንደ አንድ አሜሪካዊ የአገዛዝ ለውጥ እንዲከናወን የሚደረግ ከሆነ የአገዛዝ ለውጡ በኢራን ሳይሆን በእስራኤል ነው መደረግ ያለበት ብዬ አምናለሁ። ባለፉት 20 ዓመታት የእስራኤል መንግስት የፈጸማቸውን እልቂቶች የኢራን መንግስት ግማሹን እንኳን አልፈጸመም። ከሰላም ስምምነቱ በኋላ የብሪክስ አባል ሀገራት ከኢራን ጎን እንደሚቆሙ በመግለጽ አጋርነታቸውን አሳይተዋል። በሌላ በኩል የጉድ አገር ገንፎ እንደሚባለው እስራኤል ገደልኳቸው ካለቻቸውና
የዓለም ሚዲያዎችም ተገደሉ ብለው ዘገባ ከሰሩባቸው የኢራን አመራሮች መሃል አንዱ የሆኑት ኢስማኤል ቃኒ አታሟርቱብኝ እኔ በሕይወት አለው ብለው ትላንት ከሰዓት አደባባይ በመውጣት ከሀገሪቷ ዜጎች ጋር ሆነው በነጻነት ሲንቀሳቀሱ ታይቷል። ጁን 13 ከተገደሉ ጀነራሎች መሃል አንዱ ናቸው ተብለው የነበሩት ኢስማኤል ቃኒ ያለምንም ጉዳት በቀድሞ ጤንነታቸው ላይ ሆነው መገኘታቸው በብዙዎች ዘንድ ግርምትን ፈጥሯል። መግቢያችን ላይ እንዳልነው ጦርነት ሀገራትን በእጅጉ ያደቃል። በዛኑ ያህል ደግሞ የተወሰኑ ሀገራትን በእጅጉ ትርፋማ ያደርጋል። እስከ ዛሬ ባለው ታሪካቸውም እነ አሜሪካ ከሶማሊያ እስከ ሊቢያ፣ ከሱዳን እስከ የመን፣ ከአፍጋኒስታን እስከ ሶሪያ፣ ከዩጎዝላቪያ እስከ ኢራቅ እነዚህን ጦርነቶች ራሳቸው ወረራ ፈጽመው ሲያከናውኑ ሀገራቱና የነሱ ሚዲያዎች ለማመን በሚከብድ መልኩ በእጅጉ አትራፊ የሆኑ ነበር። የገቢ ምንጫቸውም ሆኖ ደህና ይደግፋቸው ነበር። ለምሳሌ አሜሪካ ለኢራቁ ጦርነት ከ3 ትሪሊዮን ዶላር በላይ ብታወጣም በቀጣይ ጥቂት ዓመታት ውስጥ ይህን ወጪዋን እንደ ልብ በዛቀችው የኢራቅ የነዳጅ ዘይት ማካካስ ችላለች። አሁን ላይ በተለይ ከፍልስጤምና ከኢራን ጦርነት ጋር በተያያዘ እውነታው ተቀይሮባቸው የለመዱት ትርፍ ቀርቶ ኪሳራ ገጥሟቸዋል። ሚዲያዎቻቸውም ቢሆን ለወትሮ የነበራቸው ተቀባይነት በመመናመኑ የለመዱት ትርፍ ቀርቶባቸዋል። በነገራችን ላይ ከሀገራቱ ባሻገር በተለይ እንደነ CNN ያሉ ሚዲያዎች ዋና የገንዘብ ምንጫቸው እነዚህ ጦርነቶች እንደነበሩ ክላይተን ሞሪስ ተናግሯል። 2002, before we went into Iraq, the numbers for revenue for Fox. ለምሳሌ በ2002 የኢራቁ ጦርነት ከመጀመሩ በፊት የፎክስ ኒውስ ሚዲያ የሚያገኘው ገቢ $17 ሚሊዮን አካባቢ ነበር። በዛው በ2002 ጦርነቱ በወርሃ መጋቢት ከተጀመረ በኋላ ግን በ3 ወር ውስጥ ብቻ ያገኘው ገቢ በ150% ጨምሯል። ለምሳሌ CNN ከመደበኛው የማህበረሰብ ሚዲያነት የዓለም ታዋቂ ሚዲያ መሆን የቻለው ከ1990ው የዩጎዝላቪያ ጦርነት በኋላ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።